19ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና የሚካፈለው የልዑካን ቡድን ወደ ግላስጎ በዛሬው ዕለት ተሸኝቷል። በሽኝት ስነ ስርዓቱ ላይም የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት የሆኑት ረዳት ኮሚሽነር ደራርቱ ቱሉ በቦታው ተገኝተው በቦሌ ዓለም አቀፍ አየር ማረፊያ ተገኝተው አትሌቶቹን የሸኙበት ዕለት ነበር የተመለከትነው። ይህ ውድድር ከማርች 1 እስከ 3 በ2024 በእንግሊዝ ግላስጎ በሚካሄድ ውድድር ነው። በዚህ ውድድር ላይ ኢትዮጵያን አትሌቶች ምን አይነት ውጤቶችን ያመጣሉ የሚለው በጣም የሚጠበቅ ጉዳይ ነው። በተለይም ለ19ኛ ጊዜ በስኮትላንድ ግላስጎ ይካሄዳል ውድድር። በዚህ ውድድር ላይ ኢትዮጵያን አትሌቶች በተለያዩ ርቀቶች ይሳተፋሉ። በአጠቃላይ ግን 14 ኢትዮጵያን አትሌቶች በዚህ ውድድር ላይ ተሳታፊ ናቸው። 6 ወንድ አትሌቶች እንዲሁም ደግሞ 8 ሴት አትሌቶች በዚህ ውድድር ላይ ተሳታፊ መሆናቸው ይታወቃል። ትናንትና ነበር የመጨረሻ ተወዳዳሪ አትሌቶችም ይፋ የተደረጉት። ትናንት ይፋ ሲደረግም የመጨረሻ ልምምዳቸውን በኢትዮጵያ ስፖርት አካዳሚ አትሌቶቹ ልምምዳቸውን የሀገር ቤት የመጨረሻ ልምምዳቸውን ሰርተው ነበር። በመጨረሻም ደግሞ የመጨረሻ ተወዳዳሪ የሆኑ አትሌቶችም ይፋ የተደረጉበት እለት ነበር። ዛሬ ደግሞ አትሌቶቹ ወደ ውድድሩ ወደሚደረግበት ወደ ግላስጎ ያቀኑበትን እለት ነበር የተመለከትነው። በውድድሩ 20 የዓለም ሻምፒዮኖች፣ 7 የኦሎምፒክ ሻምፒዮኖች፣ 18 ያለፈው ዓመት የቤት ውስጥ ሻምፒዮና ድል አድራጊዎች በድምሩ ከ133 ሀገራት የተውጣጡ 651 አትሌቶች ይሳተፉበታል። ይህ ውድድር ከ4 ቀናት በኋላ የሚጀምር ነው የሚሆነው። ኢትዮጵያ እንዳነሳውት በወንድ 6 አትሌቶችን በሴት ደግሞ 8 አትሌቶችን ተሳታፊ ታደርጋለች። እነዚህ አትሌቶችን ለመጠቆም ያህል በ3000 ሜትር በወንዶች ሰለሞን ባረጋ፣ ጌትነት ዋልና ጥላሁን ኃይሌ ይሳተፋሉ። በ1500 በወንዶች ውድድር ሳሙኤል ተፈራና ቢኒያም ማሪ ኢትዮጵያን የሚወክሉ አትሌቶች ናቸው። በ800 ሜትር ደግሞ ኤፍሬም መኮንን በብቸኝነት ኢትዮጵያን በወንዶች በ800 ሜትር የሚወክል አትሌት ነው። በሴቶቹ በኩል ስንመለከት በ800 ሜትር ሀብታም አለሙና ጽጌ ዱጉማ ኢትዮጵያን ይወክላሉ። በ3000 ሜትር ለምለም ኃይሉ፣ ጉዳፍ ጸጋይና ሂሩት መሸሻ ኢትዮጵያን ሲወክሉ፣ በ1500 ሜትር ድርቤ ወልተጂ፣ ፍሬወይኒ ኃይሉና ብርቄ አየሎም ኢትዮጵያን በ1500 ሜትር በ19ኛው የዓለም የቤት ውስጥ ሻምፒዮና ውድድር ላይ ኢትዮጵያን የሚወክሉ አትሌቶች ናቸው። በዚህ ውድድር ላይ ኢትዮጵያን አትሌቶች ምን አይነት ውጤቶችን ይዘው ይመጣሉ የሚለው የሚጠበቅ ጉዳይ ነው። በተጨማሪም ግን በሴቶች በተጠባባቂነት የተያዙ አትሌቶች አሉ። በ800 ሜትር ወርቅነሽ መሰለ ስትያዝ፣ በ3000 ሜትር ደግሞ መልክናት ውዱ በተጠባባቂነት ተይዛለች። ኢትዮጵያ ለመጨረሻ ጊዜ በተደረገው የ2022 የቤልግሬድ የዓለም የቤት ውስጥ ሻምፒዮና ውድድሩ ላይ በ9 ሜዳሊያዎች ከዓለም አንደኛ ደረጃን ይዛ ማጠናቀቋ ይታወሳል። በዚህ በግላስጎ ውድድር ደግሞ ኢትዮጵያን አትሌቶች ምን አይነት ውጤቶችን አስመዝግበው ይመጣሉ የሚለው ነገር ይጠበቃል። ዛሬ ወደ ስፍራው ጉዟቸውን አድርገዋል። መልካም እድል እንዲቀናቸው እንመኛለን። ሌላኛው ጉዳያችን የሚሆነው በ13ኛው ቢጂአይ ኢትዮጵያ ሚዲያ ካፕ አዝናኙ ሲዝናና ውድድር ላይ ሻምፒዮን የነበረው አዲስ ዋልታ ቴሌቪዥን ተጫዋቾቹ በዛሬው ዕለት የገንዘብ ሽልማትና የእውቅና መርሃ ግብር ተካሂዶላቸዋል። ከተጫዋቾች በተጨማሪም ለደጋፊዎች የሽልማት ስነ ስርዓት የነበረበት እለት ነበር። በዛሬው ዕለት ተጫዋቾቹ እያንዳንዳቸው የቡድኑ ተጫዋች 20 ሺህ ብር የገንዘብ ሽልማት ተበርክቶላቸዋል። አዲስ ዋልታ ቴሌቪዥን ተጫዋቾች በዚህ በ13ኛው ቢጂአይ ኢትዮጵያ ሚዲያ ካፕ ውድድር ላይ ጥሩ እንቅስቃሴ ሲያደርጉም ተመልክተናል። የፍጻሜ ጨዋታው ላይም ሪፖርተርን 3-2 በሆነ ውጤት በማሸነፍ ነበር 13ኛውን ቢጂአይ ኢትዮጵያ የሚዲያ ካፕ ውድድርን ማሸነፍ የቻሉት። በተለይም እነዚህ ተጫዋቾች ከምድቡ ጀምሮ ጥሩ እንቅስቃሴ ሲያደርጉ ተመልክተናቸዋል። በምድቡ አልተሸነፉም። ሁለት ጨዋታ አሸንፎ በአንዱ ጨዋታ ደግሞ አቻ ወጥተው 7 ነጥብ ይዘው በግብ ክፍያ ተበልጠው ሁለተኛ ደረጃን ይዘው ነበር ከምድቡ ማለፍ የቻሉት። በጥሎ ማለፉ ደግሞ አምና 12ኛውን የቢጂአይ ኢትዮጵያ ሚዲያ ካፕ ውድድርን አሸናፊ የነበረው ኢትዮ ዲጄ ነበር በጥሎ ማለፍ ያሸነፉት። በሩብ ፍጻሜ ደግሞ ሆፕ ቻናልን፣ በግማሽ ፍጻሜ አርትስ ቴሌቪዥንን አሸንፈው በፍጻሜው ከሪፖርተር ጋር ተገናኝተው በመጨረሻ ሪፖርተርን 3-2 በሆነ ውጤት በማሸነፍ በመጨረሻ ዋንጫውን ያነሱበትን ሳምንት ነበር ያሳለፉት። ተጫዋቾቹ ይህንን ውጤት በማስመዝገባቸው አዲስ ዋልታ ቴሌቪዥን ለተጫዋቾቹ ለእያንዳንዳቸው 20 ሺህ ብርና እንዲሁም የእውቅና መርሃ ግብር በዛሬው ታካሂዷል። ተጫዋቾቹ ጥሩ እንቅስቃሴ አድርገው በመጨረሻም ዋንጫውን ያነሱበትን ሳምንት ነበር ያሳለፍነው። በመጨረሻም ተጨማሪ ሽልማት ከሚሰሩበት ተቋም አዲስ ዋልታ ቴሌቪዥን ተበርክቶላቸዋል። ሌላኛው ጉዳያችን የሚሆነው ሚሊዮን ሰለሞን ነው። ሚሊዮን ሰለሞን ባሳለፍነው በክረምት የተጫዋቾች የዝውውር መስኮት ሐዋሳ ከተማን መቀላቀሉ እናስታውሳለን። ከ6 ወራት
ሐዋሳ ቆይታው ግን ተጫዋቹ አሁን ላይ ከክለቡ ጋር በስምምነት ተለያይቶ ወደ ሌላ ክለብ አምርቷል። ኢትዮጵያ መድንን ተቀላቅሏል። የዘንድሮ የኢትዮጵያ ፕሪሚየር ሊግ የውድድር አጋማሽ የዝውውር መስኮት ከተከፈተ ቀናት ቢቆጠሩ በርካታ ቡድኖች ግን ተጫዋቾችን ሲያስፈርሙ እየተመለከትን አንገኝም። እንዲሁም ባህር ዳር ከተማ 2 ተጫዋቾችን በዚህ የዝውውር መስኮት ሲያስፈርም ተመልክተናል። አሁን ደግሞ ኢትዮጵያ መድን ወሳኝ ተከላካይ አስፈርሟል። ሚሊዮን ሰለሞንን ወደ ስብስቡ የቀላቀለበትን እለት ተመልክተናል። ሚሊዮን ሰለሞን ኢትዮጵያ መድን የተቀላቀለ ተጫዋች ሆኗል። ከኢትዮጵያ መድን ጋር በሚቀጥሉት ወራት ምን አይነት እንቅስቃሴ ይኖረዋል የሚለው ነገር ይጠበቃል። ተጫዋቹ በአዲስ አበባ፣ ሲዳማ ቡናና አዳማ ከተማ ተጫውቶ ማሳለፍ የቻለ ነበር። ከዛ ባለፈ በክረምቱ ደግሞ ለ1 አመት በሐዋሳ የሚያቆየውን ውል ቢፈርምም ከሳምንታት በፊት የልቀቁኝ ደብዳቤ አስገብቶ የተጫዋች እንዲሁ በስምምነት መለያየቱን እናስታውሳለን። ተጫዋቹ አሁን በመጨረሻም የኢትዮጵያ መድን ተጫዋች ሆኗል። ኢትዮጵያ መድን በዚህ ውድድር ዘመን ደካማ እንቅስቃሴን በጣም ጥሩ የሚባል እንቅስቃሴን እያደረገ ያገኝም። ባሳለፍነው የውድድር ዘመን በ2015 የኢትዮጵያ ፕሪሚየር ሊግ ለዋንጫ ሲፎካከሩ ከነበሩ ቡድኖች መካከል አንደኛው ነበር። እስከ መጨረሻ ሳምንት ድረስም ሲታገል የነበረ ቡድን ነበር። በተለይም ከባህር ዳር ከተማ ከቅዱስ ጊዮርጊስ ጋር ሲፎካከር የነበረ ቡድን ነበር። በአንድ ወቅትም ሊጉን ሲመራ የነበረ ቡድን ነበር። ሆኖም ግን በዚህኛው የውድድር ዘመን ደግሞ ያንን አቋሙን መድገም ተስኖት እየተመለከት ነው የምንገኘው። በዚህ ውድድር ዘመን በርካታ ተጫዋቾቹን በክረምት ተጫዋቾች የዝውውር መስኮት ያጣበትንም ሂደት ተመልክተናል። አሰልጣኝ ገብረመድህን ኃይሌ በዚህ በሚቀሩት 15 ሳምንታት በሁለተኛው ዙር ውድድር ምን አይነት እንቅስቃሴ ያደርጋሉ የሚለው ነገር በጣም የሚጠበቅ ነው የሚሆነው። ምክንያቱም በመጀመሪያው ዙር ካደረጓቸው 15 ጨዋታዎች ማሸነፍ የቻሉት 2ቱን ብቻ ነው። በ7ቱ ተሸንፈዋል፣ በ6ቱ ደግሞ አቻ ተለያይተዋል። 12 ነጥብ ብቻ ይዘው ከወራጅ ቀጠናው በጥቂቱም ቢሆን ከፍ ብለው 13ኛ ደረጃ ላይ የተቀመጡት። ወራጅ ቀጠና ላይ የሚገኙ ቡድኖችም በተከታታይ 2 እና 3 ጨዋታዎችን የማሸነፍ እድል ካላቸው ከኢትዮጵያ መድን ከፍ የሚሉበትን ነጥብ ሊያስመዘግቡ ይችላሉ። መድን በዚህ ውድድር ዘመን በቀጣዮቹ 15 ሳምንታት ምን አይነት ውጤት ያስመዘግባል የሚለው በጣም የሚጠበቅ ጉዳይ ነው። ሆኖም ግን አሰልጣኝ ገብረመድህን ኃይሌ ክፍተት አለብኝ ብለው ባሰቧቸው ቦታዎች ላይ አሁን ላይ ተጫዋቾችን ማስፈረም ጀምረዋል። አሁን ሚሊዮን ሰለሞን ፈራሚያቸው ሆኗል፣ ተረጋግጧል። ኢትዮጵያ መድን የተቀላቀለ ተጫዋች ሆኗል። በቀጣይ ይህ ተጫዋች በኢትዮጵያ መድን ምን አይነት እንቅስቃሴ እንዲሁም ምን አይነት ቆይታ ይኖረዋል የሚለው ነገር በጣም የሚጠበቅ ነው። አሰልጣኝ ገብረመድህን ኃይሌ የኢትዮጵያ ብሔራዊ ቡድን አሰልጣኝ መሆናቸውም አይዘነጋም። ሁለቱንም ደርበው እየሰሩ የሚገኙ አሰልጣኝ ናቸው። እንደዚህ አይነት ቅሬታዎች ሁሌ የሚነሳሉ። አንዱ ቡድን ከያዙ ብሔራዊ ቡድኑ መያዝ የለባቸውም የሚሉ ሀሳቦች ለበርካታ ጊዜ ሲነሳ የነበረ ጉዳይ ነው። አሁን ግን ክለብን ብሔራዊ ቡድንም ደርበው የያዙበትን ሂደት ተመልክተናል። ምን አይነት ውጤት ያስመዘግባሉ የሚለው ነገር በጣም የሚጠበቀው ጉዳይ ነው። ባሳለፍነው እሁድ ግን በድሬ ካፕ ጨዋታ ዩጋንዳ ብሔራዊ ቡድንን 1-0 በሆነ ውጤት አሸንፈው እንዲሁም በውድድሩ ጥሩ እንቅስቃሴን አድርገዋል። በኢትዮጵያ ብሔራዊ ቡድን በኩል በተለይም አዳዲስና ወጣት ተጫዋቾችን ይዘው ነበር በዛ ጨዋታ ላይ መጫወትም እንዲሁም ደግሞ ወደ ውድድሩ መቅረብ የቻሉት። አሁን ግን ከኢትዮጵያ መድን ጋር በሚቀጥሉት 15 ሳምንታት ምን አይነት ጉዞ ይኖራቸዋል የሚለው ነገር በአሰልጣኝ ገብረመድህን ኃይሌ በኢትዮጵያ መድን እንዲሁም ደግሞ በደጋፊዎች ዘንድ የሚጠበቅ ጉዳይ ነው። 16ኛ ሳምንቱ ደግሞ በድሬዳዋ ከተማ ነው የሚጀምረው። በድሬዳዋ ስታዲየም ላይ የ16ኛ ሳምንት መርሃ ግብር ከየካቲት 21 ጀምሮ መደረጉን ይቀጥላል። በነዛ ጨዋታዎችስ ኢትዮጵያ መድን ምን አይነት ውጤት ያስመዘግባል የሚለው ሌላው የሚጠበቀው ጉዳይ ነው። የሀገር ውስጥ መረጃዎችን እዚህ ጋር ላብቃና ወልዳማኔል ወደ ውጭ ስፖርታዊ መረጃዎች ልለፍ። ወደ ውጭ ስፖርታዊ መረጃዎች ስናልፍ 5ኛ ዙር የኤፍኤ ካፕ ጨዋታዎች ዛሬ ምሽት እንዲሁም ነገም ቀጥለው ይደረጋሉ። ዛሬ በርንማውዝ ከሌስተር ሲቲ ምሽት 4:30 ላይ፣ ብላክበርን ሮቨርስ ከኒውካስል ዩናይትድ ምሽት 4:45 እንዲሁም ደግሞ ሉተን ታውን ከማንቸስተር ሲቲ ምሽት 5 ላይ በ5ኛ ዙር የኤፍኤ ካፕ ጨዋታ የሚደረጉ መርሃ ግብሮች ናቸው። ሌስተር ሲቲ በርንማውዝ የሚያደርጉትን ጨዋታ ስንመለከት ሌስተር ሲቲ በዚህ ውድድር ዘመን በፕሪሚየር ሊጉ የተሳተፈ የሚገኝ ቡድን አይደለም። 2016 የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርጎ ማንሳት የቻለ ቡድን ነበር። በዛን አመት ድንገት የመጣ የተከሰተ ቡድን እንደነበረ እናስታውሳለን። በርከት ያሉ ከዋክብ ተጫዋቾችን በዛ በ2016 የውድድር ዘመን እናስታውሳለን። በጣም ጠንካራ ተጫዋቾች። ከዛ ግን ሌስተር ሲቲን ለቀው ወደ ሌሎች ትልልቅ ክለቦች ያቀኑበትንም ጊዜ ተመልክተን ነበር። ከዛ በኋላ ግን ሌስተር ሲቲ ጥሩ ጊዜን እያሳለፈ አይገኝም ነበር። አምና ደግሞ ከሊጉ የወረደበትን አመትም አሳልፈዋል። አሁን በሻምፒዮንሺፑ የሚገኝ ቡድን ነው። ሻምፒዮንሺፑ ላይ ግን ጥሩ እንቅስቃሴ እያደረገ
ይገኛል። በቀጣይ በ2024/25 የውድድር ዘመን ወደ እንግሊዝ ፕሪሚየር ሊግ ለመምጣትም እንዲሁም ደግሞ ተሳትፎን በድጋሚ ለማግኘት እንቅስቃሴውን በጥሩ ሁኔታ እያደረገ የሚገኝ ቡድን ነው። ዛሬ ግን በጥሎ ማለፍ በአምስተኛ ዙር የኤፍኤ ካፕ ጨዋታ ከበርነማውዝ ጋር የሚያደርገው ጨዋታ ይጠበቃል። በርነማውዝም ቢሆን በዘንድሮ በእንግሊዝ ፕሪሚየር ሊግ ላይ ጥሩ ጉዞን እያደረገ አይገኝም። ምንም እንኳን ከትልልቅ ቡድኖች ጋር ጥሩ እንቅስቃሴን አልፎ አልፎ ሲያደርግ እንመለከታለን። ወደ ኦልድ ትራፎርድ ተጉዞ ማንቸስተር ዩናይትድ ላይ 3 ጎሎችን አስቆጥሮ የተመለሰ ቡድን እንደነበረ እናስታውሳለን። ሆኖም ግን አንዳንድ ጨዋታዎች ላይ ወጥ ብቃት ማሳየት የተሳነው ቡድን ነው። ዛሬ በርነማውዝ ከሌስተር ሲቲ ጋር በሚያደርገው የኤፍኤ ካፕ ጨዋታ ምን አይነት ውጤት ያስመዘግባል የሚለው የሚጠበቅ ጉዳይ ነው። ሌላው ከዚህ ጨዋታ ቀጥሎ የሚደረገው መርሃ ግብር ኒውካስል ዩናይትድን ከብላክበርን ሮቨርስ ያገናኛል። ብላክበርን በእንግሊዝ ፕሪሚየር ሊግ ሲሳተፍ የምናውቀው ቡድን ነበር። አሁን ግን ወደ ሻምፒዮንሺፑ ከወረደ አመታት እየተቆጠሩ ይገኛሉ። በተለይም ከእንግሊዝ ፕሪሚየር ሊግ ላይ ወደ ሻምፒዮንሺፑ ሲወርዱ ለመመለስም በጣም አስቸጋሪ የሆነ ውድድር ነው። ምክንያቱም ሻምፒዮንሺፑ ላይ በጣም ጠንካራ ቡድኖችን እንመለከታለን። አሁን እንኳን ለማሳያ ሌስተር ሲቲ መመልከት እንችላለን። ሻምፒዮን የነበረ ቡድን ነበር በፕሪሚየር ሊጉ። ሆኖም ግን ወደ ሻምፒዮንሺፕ ከወረደ በኋላ አሁን ለመመለስ ጥረት እያደረገ ይገኛል። በርካቶቹ በእንግሊዝ ፕሪሚየር ሊግ ከተሳተፉ በኋላ ከወረዱ ወዲያው ለመመለስ የሚቸገሩበትን እድል እንመለከታለን። ብላክበርን አሁን መመለስ የተሳነው ቡድን ሆኖ እየተመለከት ነው እንገኛለን። ዛሬ ምሽት 4:45 ላይ ከኒውካስል ዩናይትድ ጋር ጨዋታውን ያደርጋል። ኒውካስል ዩናይትድ ዘንድሮ በሊጉ ደካማ ጉዞን እያደረገ ይገኛል። ካደረጋቸው 26 ሳምንታት ጨዋታዎች መሰብሰብ የቻለው 37 ነጥብ ብቻ ነው። በደረጃ ሰንጠረዡም 10ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ በዛሬው ጨዋታ እንዲሁም በቀጣይ በሚኖሩት ጨዋታ እንዲሁም ምን አይነት እንቅስቃሴ ምን አይነት ጉዞ ያደርጋል የሚለው በኒውካስል ዩናይትድ ቤት ይጠበቃል። አምና ለዋንጫው እንዲሁም ደግሞ ቶፕ 4 ውስጥም ገብቶ ያጠናቀቀበትን ሂደት ተመልክተናል። ከ2003/4 የውድድር ዘመን በኋላ ወደ አውሮፓ ቻምፒየንስ ሊግ ውድድር የተመለሰበትን ውጤት ነበር ከ20 ዓመታት በኋላ አስመዝግቦ የነበረው። ሆኖም ግን ዘንድሮ በጣም ደካማ ጉዞን እያደረገ ይገኛል። በፕሪሚየር ሊጉ በቻምፒየንስ ሊጉም ቢሆን በጊዜ የተሰናበተ ቡድን ነው። ማንቸስተር ዩናይትድና ኒውካስል ዩናይትድ ከምድባቸው ሳያልፉ በጊዜ ከትልቁ መድረክ አውሮፓ ቻምፒየንስ ሊግ የተሰናበቱ ቡድኖች እንደነበሩ እናስታውሳለን። ኒውካስል ዛሬ በአምስተኛ ዙር የኤፍኤ ካፕ ጨዋታ ያሸንፋል ወይስ ደግሞ ተሸንፎ ይወጣል የሚለው ነገር ከብላክበርን ጋር የሚጠበቅ ጨዋታ ነው። ምሽት 4:45 ላይ ጨዋታ ይደረጋል። ምሽት 5 ሰዓት የሚደረገው ጨዋታ ሁለቱም በእንግሊዝ ፕሪሚየር ሊግ ላይ የሚገኙ ክለቦችን ያገናኛል። ሉተን ታውንን ከማንቸስተር ሲቲ የሚያገናኝ ጨዋታ ነው። ማንቸስተር ሲቲ 3 ዋንጫዎችን ለማንሳት እንዲሁም ደግሞ የሶስትዮሽ ክብርን ለመቀዳጀት በዚህ ውድድር ዘመን ጥሩ እንቅስቃሴን እያደረጉ ከሚገኙ ቡድኖች መካከል አንደኛው ነው። ሲቲ ዘንድሮ በፕሪሚየር ሊጉ ሁለተኛ ደረጃ ላይ የሚቀመጥ ቡድን ነው። 59 ነጥብ ሰብስቦ ሁለተኛ ደረጃ ላይ ተቀምጧል። ከመሪው ሊቨርፑል በ1 ነጥብ ብቻ ነው ዝቅ ብሎ የተቀመጠው። ሉተን ታውን ግን 20 ነጥብ ብቻ በመያዝ 18ኛ ደረጃ ላይ ወራጅ ቀጠና ላይ የተቀመጠ ቡድን ነው። በዛሬው ጨዋታ እስከ ማንቸስተር ሲቲ ጋር በሚኖረው መርሃ ግብር ምን አይነት ውጤት ያስመዘግባል የሚለው ይጠበቃል። ባሳለፍነው እሁድ ሊቨርፑል የካራቦ ካፕ ዋንጫን ማንሳቱን እናስታውሳለን። ፔፕ ጋርዲዮላ ግን ከዚህ ጨዋታ አስቀድሞ በሰጡት አስተያየት ለካራቦ ካፕ ዋንጫ ምንም ግድ እንደሌላቸው እንዲሁም ደግሞ ወጣት ተጫዋቾችን መጠቀም እንዳለባቸው ሀሳብ ሲያነሱ ነበር። ሰር አሌክስ ፈርጉሰንም ይህንን ያደርጉ እንደነበር እንደ ምሳሌነት አንስተዋል። ዛሬ በኤፍኤ ካፑ ለወጣቶች እድል ይሰጣሉ ወይስ ዋናውን ቡድን ይዘው ይገባሉ የሚለው የሚጠበቅ ጉዳይ ነው። ምሽት 5 ሰዓት ላይ ግን ጨዋታቸውን